በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የድንግል ማርያም የአስራት የቃል ኪዳን የበረከት ልጆች በኃያሉ በቅዱስ እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ደረሳችሁ? አሜን። የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ድረስ የተመሰገነ ይሁንልን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር እያልን ዛሬ ደግሞ ዕለተ ረቡዕ ነውና ዕለተ ረቡዕን አስመልክቶ የተደረጉትን የተከናወኑትን እንማራለን ማለት ነው። በዚህ በአብይ ጾም ውስጥ ባለ በሰሞነ ሕማማት ውስጥ ያሉትን ዕለታት በአባቶቻችን በሊቃውንት እንደተሰየሙት አባቶቻችን ሊቃውንት ስለዚህ ልንማር፣ ስለዚህ ልናውቅ፣ ስለዚህ ልንረዳ ይገባል። በዕለተ ረቡዕ በጌታ ላይ እንዲህ ተደርጓል፣ በዕለተ ማክሰኞ እንዲህ ተደርጓል እያሉ ያስቀመጡትን እያነሳን እየተማማርን እንገኛለን። የአባቶቻችን የሊቃውንት አምላክ ለኛም ምስጢሩን ጥበቡን ገልጾልን የራቀውን አቅርቦልን የረቀቀውን አጉልቶልን በአፈ መላእክት አርሞ ያስተምረንና ይመክረን ዘንድ የእርሱ መልካም ፈቃድ ይሁንልን እያል በዕለተ ረቡዕ የተደረጉትን እናነሳለን። የመጀመሪያው ዕለተ ረቡዕ የምክር ቀን ይባላል። ወይም አይሁድ ምክራቸውን ያጸኑበት የተመካከሩበት ጌታን ስለመግደል የወሰኑበት ዕለት ነውና የምክር ቀን ይባላል። ሁለተኛው የመልካም መዓዛ ቀንም በመባል ይጠራል። በሶስተኛ ደረጃ ደግሞ የእንባ ቀን በመባል ይታወቃል። ዕለተ ረቡዕ እንግዲህ እግዚአብሔር ቤተሰቦች በዚህ ላይ እንድናውቀው የሚገባው ትልቁ ነገር ከበዓለ ሃምሳ ውጪ ሙሉ ዓመቱን ዕለተ ረቡዕንና ዕለተ ዓርብን እንጾማለን። ዕለተ ረቡዕን የምንጾምበት ትልቁ ምክንያታችን የድህነት ጾም ብለን ከበዓለ ሃምሳ ውጪ ያሉትን ዕለታት የምንጾምበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን አባታችን አምላካችንን መድኃኒታችን አዳኛችን ንጉሳችንን ይሰቅሉት ዘንድ አይሁድ የተመካከሩበት ይገድሉት ዘንድ ምክራቸውን ያጸኑበት ዕለት ነውና ጌታዬ አምላኬ መድኃኒቴ ሆይ ሊገድሉ ተማከሩብህን፣ ሊገድሉ ወሰኑ ዛሬ እያልን ያንን የአይሁድን ምክር እያሰብን እንጾማለን እንጸልያለን ማለት ነውና ለዚህ ምክንያት ዓመቱን ሙሉ እንጾማለን። እንግዲህ በዚህ በማርቆስ ወንጌል ምዕራፍ 14 ቁጥር 1 ጀምረን በማቴዎስ ወንጌል ምዕራፍ 26 ቁጥር 7 ጀምረን በዮሐንስ ወንጌል ምዕራፍ 12 ላይ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስን ይገድሉት ዘንድ አይሁድ ተማክረው ምክራቸውን እንዳጸኑ ይነግረናል። ነገር ግን ምክራቸውን ለማጽናት ይረዳቸው ዘንድ ምክራቸውን ለማጽናት ያግዛቸው ዘንድ ሰው ሲፈልጉ እንደነበረ፣ ምክንያቱም አይሁድ ከዚህ ቀን ከሁለት ቀን በኋላ የፋሲካ ወይም የቂጣ በዓላቸውን የሚያከብሩበት ዕለት ነው። በዛ ዘመን ጌታ በተሰቀለበት በዛ ዘመን እንደውም በ26 ማለትም መጋቢት 26 ቀን የቂጣ በዓላቸውን ወይም የፋሲካ በዓላቸውን እንዳከበሩ የቤተክርስቲያን መጻሕፍት ይናገራሉና እነዚህ አይሁድ ጌታችንን ለመያዝ አስበው እሱን ለመግደል አስበው ምክራቸውን ሲያጸኑ የካህናት አለቆች፣ ጸሐፍቶች፣ ፈሪሳውያን በጠቅላላ ነበሩና ሕዝብ በብዛት አለ። በዓል ያከብሩ ዘንድ መጥተዋል። እነሱ በዓላቸውን ያከብሩ የነበረው በልዩ መልኩ እንደ ፌስቲቫል ነበርና ከሌሎች ከተማዎች ከግሪክ ሳይቀር ታላላቅ ፈላስፎች እየመጡ ያቺን የእስራኤላውያንን ከተማ የአይሁድን ከተማ ይጎበኟት ነበር፣ ያዩዋት ነበርና እንዴት አድርገን ልንሰቅለው እንችላለን? በሕዝብ መካከል ሁከት ይነሳል፣ እንዴት አድርገን እንገለዋለን ብለው ምክራቸውን ያጸኑ ዘንድ ይማከሩ ነበር ይላልና ይህንን ንግግራቸውን ሲያደርጉ ሰይጣን በአስቆሮጡ ይሁዳ ገብቶ ነበርና የአስቆሮጡ ይሁዳ ክርስቶስን አሳልፎ ሊሰጣቸው ሄዶ ከነሱ ጋር ተስማማ ይለናል። ከ12ቱ አንዱ የአስቆሮጡ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። እነሱም ወደ እነሱ እንደመጣና አሳልፎ እንደሚሰጣቸው በሰሙ ጊዜ ደስ አላቸው ይላል። ከዚያ በኋላ ብር እንሰጣለን ብለው ቃል ገቡለት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በ30 ብር አሳልፎ ይሰጣቸው ዘንድ ይህ በተለያዩ በማጭበርበር ልምድ ያለው ይሁዳ ገንዘብ ይጠብቅ ነበርና የሙዳየ ምጽዋት ጠባቂ ነበርና ከሙዳየ ምጽዋቱ መዝረፍ የለመደው ይሁዳ አሁንም በገንዘብ ጌታ
ጌታውን አሳልፎ ሊሰጥ ከነሱ ጋራ ምክሩን አደረገ፣ ተስማማ ማለት ነውና አይሁድ ምክራቸውን ያጸኑበት ለይሁዳም ደስታቸውን የገለጹበት በል አሳልፈ ስጠን ብለው የወሰኑበት ገንዘብም እንደሚሰጡት ለሱ የወሰኑበት ዕለት ጌታንም ሊሰቅሉትና ሊገድሉት ምክራቸውን ያጸኑበት ዕለተ ረቡዕ ነው ማለት ነውና ይሁዳም አጋጣሚውን ሁሉ ይፈልግ ነበረ። እንዴት አድርጎ አሳልፎ እንደሚሰጣቸው ጊዜውንና ምቹ የሆነ ወቅትን ይመኝና ያፈላልግ ነበር ይላል የቤተክርስቲያናችን መጽሐፍና ምክራቸው የጸናበት ዕለት ነው ማለት ነው። ሁለተኛ ደግሞ የመልካም መዓዛ ቀን በመባል ይታወቃል ብለናል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በስምዖን ዘለምጽ ቤት ውስጥ ለእራት ገባ ይላል። እንግዲህ ይህ በቢታንያ ከተማ ውስጥ የሚኖር ሰውነቱ በለምጽ የተመታው ይህ ስምዖን ማዕድ ያዘጋጅ ዘንድ ማዕድም አዘጋጅቶ ጌታ ወደ ቤቱ ገብቶ ያንን ማዕድ ይቀምስለት ዘንድ ማዕድ አዘጋጅቶ ጋብዞት ነበርና ጌታ በዚህ በስምዖን ዘለምጽ ቤት ውስጥ ተቀምጦ ባለባት በዚህ ሰዓት ይቺ ባለሽቷ ማርያም እያልን የምንጠራት ማርያም ተፍረት እያልን የምንጠራት ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ተቀምጧል። ኃጢአትን የሚያስተሰሪ ኃጢአትን የሚደመስስ ሰዎች በንስሐ ከቀረቡት ንስሐቸውን ተቀብሎ ሕይወት የሚሰጥ ድህነት የሚሰጥ አምላክ መሆኑን ታውቃለችና ወደሱ ሄዳ ያንን ዘማዊ ሆና ያሳለፈችው ያ ጊዜዋ ቆጭቷታልና አበሳጭቷታል፣ አሳዝኗታልና አሁን ግን ለአንዴና ለመጨረሻ ጊዜ በእንባዋ ለመታጠብ ከዚያም በኋላ በንስሐ ተመልሳ ከእግዚአብሔር ከአምላኳ ምሕረትን ለማግኘት ቆርጣለችና ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበች ይላል። በእጇ የአልባስጥሮስ ብልቃጥ ይዛ ነበር ይላል። የናርዶስ ሽቱ መዓዛው የሚጣፍጥ መዓዛው ያማረ በአልባስጥሮስ ሽቶ የተደረገ በአልባስጥሮስ ብልቃጥ የተደረገ የናርዶስ ሽቱ ይዛ ወደሱ ቀረበች ይላልና በፊት ለፊቱም ሄዳ ብልቃጡን ሰብራ በላዩ ላይ ያንን ሽቶ አፈሰሰችው ይላል። በእውነት አንተ ለደከሙ ብርታትን የምትሰጥ መዓዛቸው ሁሉ ለጠፋባቸው መዓዛቸው ለቆሸሸባቸው መልካም መዓዛ የምትሆን ካንተ መልካም መዓዛ የሚወጣህ ጌታ ነህና ላንተ ይህ መልካም መዓዛ ይህ የአልባስጥሮስ ብልቃጥ ቢያንስብህ እንጂ አይበዛብህምና ብላ በስሩ ተደፍታ ያንን ብልቃጥ ሰብራ በላዩ ላይ አፈሰሰች ይላል። ይህ የብልቃጡ መሰበርና ክርስቶስን ሽቶውን መቀባቷ ብዙዎችን አበሳጭቷቸዋል ይላል። ይህ እኮ ሽቶ ቢሸጥ እኮ ለድሆች ብዙ ነገር ይሆናል ብለውም የተናገሩ አሉ በምቀኝነትና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደውም እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ እንደ መታሰቢያ ይነገርላታል ብሎ ነገራቸው ይላል። የማርቆስ ወንጌል ምዕራፍ 14 ቁጥር 9ና እንደ መታሰቢያ ሆኖ ሁሉ ይታሰብላታል። እሷስ መልካም ነገርን አደረገች፣ ጥሩ ነገርን ሰራች እያለ ክርስቶስ ሲገስጻቸው ይነግረናል። በዚሁ የማርቆስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ ግን እንዲህ አላቸው ይላል። ተዋት፣ ለምንስ ታስደነግጧታላችሁ? ለምንስ ታስፈራሯታላችሁ? እሷስ መልካም ስራ ሰርታለችና ብሎ እንደነገራቸው ይነግረናልና በዚህ የመልካም መዓዛ ቀን የመልካም የሽቶ ቀን እየተባለ ይጠራል ማለት ነው። ሶስተኛው የእንባ ቀን በመባል ይታወቃል ብለናል። ይህችው ሴት በዚህ ቤት ገብታ በጌታችን በኢየሱስ ክርስቶስ እግር ላይ ተደፍታ እንባዋን እንዳፈሰሰች እግሩንም በእንባዋ እንዳራሰችና ከዚያ በፀጉሯም እግሩን እንዳበሰችው የቤተክርስቲያን አባቶች ይናገራሉና እኛም ልክ እንደዚህ ሴት በተሰበረ ልብ ወደ አምላካችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርበን ከእሱ ጸጋና ሰላምን ተሳትፈን ንስሐ ገብተን አልቅሰን ከእግዚአብሔር ከአምላካችን ምሕረትን እንድናገኝ ነው የቅድስት ቤተክርስቲያን ትምህርቷና ሙሴ በአንድ ወቅት እግዚአብሔር አምላክን ምን ትጠጣለህ ብሎ ጠየቀው ይላል የቤተክርስቲያን መጽሐፍና ምን አለ? ኃጢአተኛ ሲጸጸትና ኃጢአተኛ ሲያለቅስ እንባውን እጠጣለሁ ብሎ መለሰለት ይላልና ኃጢአተኛ ማልቀሱ ኃጢአተኛ መጸጸቱን እግዚአብሔር ልክ የሰው ልጆች ውሃ ተጠምተው ውሃ ለመጠጣት ጓጉተው እንደሚፈልጉት ሁሉ ጌታችንም የኃጢአተኞችን መመለስ ልክ እንደዚህ በጉጉት
በጉጉት ይጠብቃልና ሁላችን ኃጢአት ሰርተናል፣ ሁላችን በድለናል። በንስሐ ወደ አምላካችን ወደ እግዚአብሔር ቀርበን ከሱ ጋር ታርቀን በንስሐ አዲስ ህይወት እንድንጀምር የዚች ዘማዊ ሴት ህይወት ያስተምረናል ማለት ነውና አምላካችን ቅዱስ እግዚአብሔር ስላስተማረን ስለመከረን ስሙ የተመሰገነ ይሁንልን። ኤዶም ቲዩብን ሰብስክራይብ ሼር ማድረግ እንዳይረሳ። ወስብሐት ለእግዚአብሔር።